ይኩም ስለ ክርስቶስ አምላክ እንዳለው አስተምሯል አላስተማረም? መጽሐፍ ቅዱስ ላይ አምላክ እንዳለው አላስተማረም። አምላኬና አባቴ እያለ ግን ተናግሯል። አላስተማረም። ያላስተማረውን አስተማረ አትበል። አታስት። እስኪ አታስት። እንደው ለምን እንደምታስት አላውቅም። አንተ እኮ ነው ዮሐንስ ወንጌል ዮሐንስ አንዳንድ እኮ የተላከው መንፈስ አንተ ነህ እንድታስት የመጣ ወጋው ራስህ ይፍረስ። አዳንቺ ይኸውልሽ ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ኢየሱስ ክርስቶስ ሲያስተምር ሲናገር ወደ አምላኬ አርጋለሁ ብሎ ተናግሯል አልተናገረም? ማይሙት ነሽ ብሏል። ያ ብሏል። ግን እኮ በስጋው ነው አልኩህ እኮ በእናንተ አንድ ጊዜ ኢየሱስ ክርስቶስ ወደ ያዳመጥኩ ነው። አምላኬ ያለው ማንን ነው ነው ጥያቄ በይ። አባት ተብሎ የተጠራው በመጽሐፍ ቅዱሳችን አብ ነው። በጣም ጥሩ። ስለዚህ አባት ተብሎ ተጠርቷል። ስለዚህ ለኢየሱስ ክርስቶስ አብ አምላኩ ነው ማለት ነው አይደለ? ያ ወልድ አባቱ ነው እንጂ አምላኩ አይደለም። አባቱ እግዚአብሔር ኢየሱስ እኮ እግዚአብሔር እኮ ነው። ምን ሆነሃል? እግዚአብሔር እኮ ነው ኢየሱስ ክርስቶስ። እሻለው እንጂ አምላኬ የሚለው ማንን ነው ስለሽ አብ ነው አልሽ። ስለዚህ ለኢየሱስ ክርስቶስ አብ አምላኩ ነው ማለት ነው አይደለ? መጽሐፍ ቅዱስ ላይ እኮ ብለዋል። እዛ ጋር እኮ አምላኬና አባቴ ብለዋል። ግን አባት ነው። በመጽሐፍ ቅዱስ ደግሞ አብ መለኮትን ነው የሚያሳየው። ገባህ? መለኮታዊ ኢየሱስ ክርስቶስ ደግሞ በምድር ላይ ስጋ ስለለበሰ ላስረዳ። ቆይ ለስበክ ትንሽ። ምን ሆነሃል አንተ እንዴ? አዳምጥ እንጂ። ኢየሱስ ክርስቶስ ደግሞ ስጋ እንደመልበሱ መጠን ወልድ እንደመሆኑ መጠን የግብር ስራ እንደመስራቱ መጠን ስጋን ለብሷል። ስለዚህ ልጁ ወልድ አባቱ ነው አብ ማለት ነው። ስለዚህ አምላኬና አባቴ ብሏል እንጂ አምላክ እየለያየህ እኮ ነው። አሁን እኮ ሁለት አምላክ አደረጋችሁ እናንተ። ገባ? በእናንተ አስተምሮ ጥያቄ አምላክ የሚለው ማንን ነው ስለሽ ከእርሱ ከኢየሱስ ሌላ ነገር አይደል? አብን ነው። ጥሩ። ስለዚህ ኢየሱስ ክርስቶስ አምላክ አለው ማን ይባላል? አብ ይባላል። አለቀ። ኤፌሶን ምዕራፍ 1 ቁጥር 3 የኢየሱስ ክርስቶስ አምላክ ይባረክ ይላል። ማን ነው የኢየሱስ ክርስቶስ አምላክ? ጎበዝ። ያየህ መለኮት ማለት ነው። የአብ ይባረክ ማለት ነው። እግዚአብሔር ይመስገን። ስለዚህ ሃሌሉያ እሱ ነው አምላክ አለው ማለት ነው። አብ አምላክ ነው አይደል? ለምንድን ነው አንተ ከዛ ጋር በቃ አብ አምላክ ነው አብ አምላክ ነው? ኦኬ የአብን አምላክነት ትቀበላለህ አንተ? ትቀበላለህ? እሱ አይደለም ሳይሆን ለኢየሱስ አምላክ ነው። ኦኬ ይሁንልህ። ኦኬ ላንተ ይሁንልህ። ግን ትቀበለዋለህ አንተ ትቀበለዋለህ? ንገረኝ እስኪ። ሳይሆን አንቺ ቆይ ራስ ነው። ስለዚህ አንቺ የምታመልኪው አምላክ ኢየሱስ ለራሱ አምላክ ያለው ማለት ነው። አምላክ ያለው ኖ እንደሱ አይደለ። አንተ ትቀበለዋለህ ወይ? አብ አምላክ ነው። እሺ ተስማማውልህ። አምላክ ነው። ኦፍ ኮርስ አምላክ ነው። ስለዚህ አምላኳ ኢየሱስ ለራሱ አምላክ አለው። አያሳዝንም? ባለ ኖ እንደሱ አይደለም። አንተ እንደተረዳኸው አይደለም። እግዚአብሔር ብቻውን የሚመለክ እስራኤል ሆይ ስማ አምላካችን እግዚአብሔር አንድ አምላክ ነው የተባለልን። ገባህ? እኛ ሲጀመር አታነጻጽረንም። ገባህ? ከእናንተ ጋር አታነጻጽረንም። አንድ አምላክ የተባለው ማን ነው? መጽሐፍ ቅዱስ ነው። አንድ አምላክ የተባለ አብ ነው አልኩህ። አብ እንዴት ነው አንድ አምላክ የተባለበት? መለኮት ነው። እኔ እንዴት ላስረዳችሁ? እናንተ እኮ ብትጠጡም እንጃ በጥብጠን ብንሰጣችሁ ማጣትራኩም። ስለዚህ ዝም ብለን ነው የምንለፋው ለኢየሱስ ክርስቶስ። ስለዚህ አንቺ የምታመልኪው አምላክ ኢየሱስ ክርስቶስ ግን አምላክ ነው። መጽሐፍ ቅዱስ ላይ ቆይ መጽሐፍ ቅዱስ አምላክ ነው ብሎ ከሰጠኝ እኔ ምን ብዬ ልቀበል? የእናንተን ነው የምሰማው? እሱ እስኪ ንገረኝ። እኔ እውነቱን መስማት የምፈልገው መጽሐፍ ቅዱስ እኮ አምላክ ፈጣሪ ነው እያለኝ ነው። እናንተ ነው የምሰማው የምችለው? ሙሴ አምላክ ነው አይደለም? ኖ የሙሴ አምላክነትና የኢየሱስ ክርስቶስ ይለያያል። እና ሙሴ ጋር ምን አስኬድ? ሙሴ እኮ ፍጡር ነው። ይለያያል አይለያይም ሳይሆን ሙሴ አምላክ ነው ወይንስ አይደለም? አይደለም፣ በፍጹም አይደለም። ሙሴ ነብይ ነው። ኦሪት ዘጸአት ምዕራፍ 7 ቁጥር 1 እና ምን ይላል? እሱ ለፈርዖን ነው። ለፈርዖንና ለሕዝቡ አምላክ ተደርጎ የተሾመበት እግዚአብሔር አምላክ አድርጌሃለሁ ብሎታል አላለውም? ሙሴ ብሎታል፣ ግን ተደርጎ ነው። ገባህ? ምን ተደርጎ ነው? ተደርጎ። በጣም ጥሩ። ስለዚህ የኢየሱስ ክርስቶስ አድራጊ አለው ማን ነው? የሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይ ምን ይላል? እግዚአብሔር ኢየሱስን ጌታ አደረገው ይላል። ተደርጎ ነው ጌታ
ኧረ አንተ እንደው ውሽ ብጠፋ ይሻልሃል። ምንም አትጠቅምም አንተ። መታይሽ የሐዋርያ ሥራ ኖ ለምንድን ነው እግዚአብሔር እኮ ኢየሱስ ክርስቶስ እኮ ዓለማትን ሁሉ ፈጠረ እኮ። ለምንድን ነው የፈጠረውን ያልተቀበልከው? የሙሴን አምላክነት ተደርጎ ነው የፈጠረው። ቀደምጭኝ የሙሴን አምላክነት እንዳትቀበል ያደረጋት ምን እንደሆነ ምክንያቱም ሰምታችኋል። እርሱ አምላክ ተደርጎ ነው እንጂ አምላክ አይደለም ማለት ነው። ስለዚህ ኢየሱስ ክርስቶስ ስም ተደርጎ ነው። አሁን ላሳይሽ ነው ማስረጃ። እሺ ተረጋጊ። ታሳየኛለህ? እሺ ቆይ፣ እሺ ታሳየኛለህ። መጀመሪያ መረጋገጥ አለበት መረጃውን እስከመክፈት በፊት ወገናችን። ይኸውልህ አምላክ ማነው? ኢየሱስ ክርስቶስ በመደረግ ያገኘው ስልጣን ነው ጌትነቱ። ገብቶሻል አይደለ? አዳምጪ። ማስረጃ ላሳይሽ ነው። እሺ አይ እውነት እልሻለሁ እኔ ከራሴ አንዳች ጌትነቱን ነው ወይስ ፈጣሪነቱን ነው የምታሳየኝ? ፈጣሪነቱን ነው ጌትነቱን ነው የምትነግረኝ? እውነት እልሻለሁ እኔ ከራሴ አንዳች አልናገርም፣ እንዳነበብኩ እናገራለሁ። ንግግሬም ቅን ነው ከመጽሐፍ ቅዱስ በማስረጃ እንጂ ከራሴ አልናገርምና። ዳሩ ግን ትምህርቴስ ከመጽሐፍሽ እንጂ ከራሴ አይደለም። እውነት እልሻለሁ ይሄን ብትቀበይ አንቺ ብዙውን ትሆኛለሽ። ማየ ነኝ የጌታ ሰው ዘመንሽ ይባረክ። እየጸለይኩ ነው ደግሞ እኮ ማስተምርሽ። የሐዋርያት ሥራ ምዕራፍ 2 ቁጥር 36 ያው ማህ ኢየሱስ ክርስቶስ ተደርጎ በመደረግ ያገኘው ስልጣን ነው። ታም በዩስ ጋር ማሂነት እሺ ያያዩት ነው። አቤት እንግዲህ ይህ እናንተ የሰቀላችሁትን ኢየሱስ ክርስቶስ እግዚአብሔር ጌታ ክርስቶስ አደረገው፣ የእስራኤልም ወገን ሁሉ በእርግጥም ይወቁ ይላል። እሺ ይሄ ታዲያ ምንድን ነው? ተደርጎ ነው። ሙሴ እኮ ተደርጎ ነው። አይገናኝም። ሙሴም ተደርጎ ነው። ማን ያደረገው? እግዚአብሔር ጌታ ያደረገው ይላል። እሺ ከላይ ያለው አብዱሴ ይሰማል? ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። እንዴት ናችሁ? ኔትወርክ እያስቸገረኝ እኮ ነው። ልጅቷም ስሜታዊ ሆና ችግር የለም። ሻሃዳ በሁሱ ካለ ያስኩኛች ሄለን ነይ ሰላም ፍሪ በአላ አሳ ይዘሻት ነይ። እሺ ጥያቄ ያላችሁ ቀጥሉ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነው? ሰላም ነው ወይ? ሰላም ነው አልሐምዱሊላህ። ጥያቄ ለምን አወርዳችሁትን አንድ ልጆች ካለ አንድ ቁጥር ጻፍ። እሺ አስገቡት። ምናልሽ ጥያቄ ስለ ለባልና ሚስት ነበረና ባሌን እንትን በይ ያኔ ማልወደው ከሆነ ማልፈልገው ከሆነ ፍቺ መጠየቅ እችላለሁ? ከሌላ ወንድ ጋር ምናምን ጀምረሽ ነው? ላ አይደለም፣ ወላሂ እንደዛ አይደለም። አንድ ነገር እንገራችሁ ልጆች፣ ማንም ሴት በትዳሯ ላይ ከሌላ ሰው ጋር ጀምራ ከባሏ አልወደድኩትም እና ብላ ፍቺ የጠየቀች ሴት እቺ የጀነት ምሽታ ታገኝም ተብላ ተገልጻለች። በትዳር ላይ መማገድን ኢስላም በጣም ስለሚጠላ በትዳሯ ላይ እንትን ብላ የሄደችን ሴት ነብያችን ሰለላሁ ዐለይሂ ወሰለም ይሄን እንዳታደርግ ሴት ልጅ በጣም ከባድ የሆነን ቃል ተናግረዋል። ነብያችን ሰለላሁ ዐለይሂ ወሰለም ሲናገሩ ምናሉ أيما امرأة سألت الطلاق من غير ما بأس حرام عليها رائحة الجنة ያለ ምንም ምክንያት
ባሏን ፍቺ የጠየቀች ሴት የጀነት ሽታ በእርሷ ላይ እርም ነች አሉ። ያለምንም ምክንያት ጊዜ ከባሏ ምንም ያጣችው ነገር የለም፣ ግን በትዳሯ ላይ ማገደች ከሌላ ሰው ጋር ሄዳ እንትን አለች። ይሄ ክፉ ነገር ነው አይደለም? ነው። በዚህ ነገር ላይ አላህ የጀነትን ሽታ እንድታገኝ አያደርጋትም ማለት ምን ማለት ነው? የጀነትን ሽታ አታገኝም የሚለው ቃል በወንጀል ከባድነት ለመግለጽ የተጠቀሙ ቃል እንጂ ጀነት ጭራሽ አትገባም እያሉ አይደለም ነብዩ ሰለላሁ ዐለይሂ ወሰለም። ምክንያቱም ሙሉ በሙሉ ጀነትን የሚከለክለው አላህ ሱብሓነሁ ወተዓላ መካድ ነው፣ ሶላትን አለመስገድ ነው። ከዚያ ውጭ ያሉ ወንጀሎች አላህ ሱብሓነሁ ወተዓላ ይምራቸዋል፣ ሰውየው ንስሐ ካደረገ ወደ አላህ፣ ወይም ደግሞ ባለው ኃጢአት ልክ ይቀጣል፣ ጀነትን ግን አያገኝም። ስለዚህ በቁርአንም ሆነ ወጣቻለ ነው ያ ከታላላቅ ወንጀል መሆኑ ከታወቀ ነገ የውመል ቂያማ ከባድ ቅጣት እንደሚያስከትል ነው። ታዲያ እዚህ ጋር የተጠቀሰው ነገር ምንድነው ከተባለ አላህን ልጅ አለው ብለው በመናገራቸው ነው አይሁዶችና ክርስቲያኖች። وقالت اليهود عزير ابن الله وقالت النصارى المسيح ابن الله ذلك قولهم بأفواههم يضاهئون قول الذين كفروا من قبل قاتلهم الله أن يؤفكون لا فتوى አይሁዶች በእርግጥም ዑዘይር የአላህ ልጅ ነው አሉ። ክርስቲያኖችም በእርግጥም መሲሁ የአላህ ልጅ ነው አሉ። ይህ በአፋቸው ብቻ የሚናገሩት ከእውነት የራቀ ከንቱ ንግግር ነው ካለ በኋላ ከእነርሱ በፊት ያሉ አካሎችንም ይመሳሰላሉ አለ። አይገርምም? ከእነርሱ በፊት ያሉ አካሎችን ይመሳሰላሉ። ስለዚህ ለአምላክ ልጅ አለው የሚለውን አስተምህሮ ቀድሟቸው የነበሩ አካሎች እነዚህን አካሎች እየነገረን ነው ቁርአን። ቀድሟቸው የነበሩ አካሎች ነበሩ። ከዚያ አላህ ሱብሓነሁ ወተዓላ አላህ ያጥፋቸው የሚለውን የተናገረው ከዚያ በኋላ ነው። ይህ ወንጀል በእርሱ ላይ ልጅ አለው ብሎ መናገሩ ከታላላቅ ወንጀል መሆኑን ለመግለጽና ነገ የትንሣኤ ቀን አምላክ ልጅ አለው ብሎ የተናገረ ሰው ከባድ ቅጣት እንደሚጠብቀው ለመግለጽ ብቻ ነው። እዚህ ላይ ሌላ የሚያነሱላችሁ ነገር አለ። የቱ ጋር ነው አይሁዶች ዑዘይር ወይንም እዝራ የአላህ ልጅ ነው ብለው የተናገሩት? ማስረጃ አምጡ ይላሉ አይደል? መሲሁ የአላህ ልጅ ነው እንዳሉ እርግጥ ነው ይሄን ያውቃል። የኢትዮጵያ ክርስቲያኖች አላህ የሚለውን አምላክ ባይቀበሉ ወይም ቢክዱ፣ የአረብ ክርስቲያኖች አምላክ አላህ ነው ብለው ነው የሚያምኑት። መጽሐፍ ቅዱሳቸውን ከኦሪት ዘፍጥረት እስከ ራዕይ ድረስ መጽሐፍ ቅዱስ የአረበኛው ሄዳችሁ ብታዩት አምላክን አላህ ብሎ ነው የሚጠራው፣ እግዚአብሔር ብሎ አይጠራም። የኢትዮጵያ ክርስቲያኖች በራሳቸው ተረድተው እግዚአብሔር ብሎ ይጠራዋል፣ አላህ የሚለውን ስም ክደዋል። እሺ እሱ አይደለም አሁን ጥያቄያቸው ማን ላይ ነው? ዑዘይር ላይ ነው ወይንም እዝራ የአላህ ልጅ ነው ያሉት የቱ ጋር ነው? ብሉይ ኪዳን ላይ ያሳዩን ይላል። አንደኛ ማለት ቁርአን ላይ እያለ ያለው አላህ ሱብሓነሁ ወተዓላ አሉ በሚል ቃል እንጂ የገለጸው ተጽፏል መጽሐፋቸው ላይ በሚል አይደለም። ተጽፏል ቢል ኖሮ በመጽሐፋቸው ላይ አዎ መጽሐፉ ላይ ያሳየን ብለን እንጠይቃለን። ይባላል ልክ ለምሳሌ እናንተ ላይ ማቴዎስ ትንቢቶችን ይጽፋል አይደል? ከብሉይ ኪዳን ስሙንም አማኑኤል ተብሎ ተጠሩታል ምናምን እንደዚህ ተብሎ ተጽፏልና ይላል። የቱ ጋር ነው ማርያም አማኑኤል ብላ የጠራችው? ያይፍ የተጻፈ ነገር ነው ብሎ ቢገልጽ ኖሮ ቁርአን ላይ አዎ የተጻፈ ነገር አሳየን ትላላችሁ፣ ያስኬዳል እንደዛ። ስለዚህ ምንድነው ያለው ቁርአን? አሉ በሚል ነው የገለጸው፣ በአንደበታቸው የተናገሩት ነገር ነው አይደል? አንተ ጥያቄው ወደ ምን ይቀየራል? ስለዚህ አይሁዶች በየትኛው ጊዜ ነው ዑዘይር የአላህ ልጅ ነው ያሉት? ማስረጃ ያሳዩን። በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ አይሁዶች መጥተው ነብዩ ሰለላሁ ዐለይሂ ወሰለም ምን አሏቸው? አንተን እንከተልህ ነበር እናምንብህ ነበር ዑዘይር የአላህ ልጅ ነው አትልም እንጂ ብለው ተናግረዋል። እዚህ የቁርአን አንቀጽ ላይ ኢማሙ ጠበሪ ተፍሲራቸው ላይ ይሄን አስቀምጠዋል። አንዴ ነው አውጥቼ ላሳየች ማስረጃው። አይሁዶች ቃል በቃል አንተ የአላህ ልጅ ነው አትልም እዝራን ወይንም ዑዘይር ይሄ ነው እንጂ ችግርህ እንከተልህ ነበር ይሏቸዋል። የአምላክ እሱ የአምላክ ልጅ ነው ብለው የሚያምኑ የአይሁድ ጭፍራዎች ነበሩ። እንግዲህ ክርስቲያን ጭፍራዎች በጣም በርካታ እንደሆኑ ሁሉ የአይሁድ ጭፍራዎች በርካታ ናቸው። ተፈቻለ አይደል? ከክርስቲያን በሆነ በድንግል ማርያም ታማልዳለች ያምናል። ሌላኛው ደግሞ እንደዚህኛ ያምናል። በምድር ላይ ድንግል ማርያም ታማልዳለች የሚል የለም ነበር አምጦልን ብሎ ያኛው የማያምነው ቢጠይቅ ያስከር ሌላ የክርስቲያን ጭፍራዎች በዚህ ተቃራኒ የሚያምኑ አለ። ልክ እንዲሁ ከአይሁድም ጭፍራዎች በነብዩ ሰለላሁ ዐለይሂ ወሰለም ዘመን የነበሩ የአይሁድ ጭፍራዎች በነቢያችን ሰለላሁ ዐለይሂ ወሰለም ጋር መጥተው አንተ የዑዘይር የአላህ ልጅ ነው አትልም እንጂ እናምንብህ ነበር ብለው የተናገሩ እንዳሉ አሁን በማስረጃ ላሳያችሁ ነው። وقالت اليهود عزير ابن الله وقالت النصارى المسيح ابن الله እሱን ግን ያው ብዙ ምክንያት ስላለኝ ነው ወላሂ በዚህ ነው። እሺ አሳማኝ ምክንያት ካላት ሴት ልጅ ፍቺ ብትጠይቅ ችግር የለውም እህት።
አሳማኝ የሆነ ሸሪዓዊ ምክንያት ካላት መክራስ መክራው ያ ነገር አልስተካከለም ካለ ይዘን ያስጠይቃል። ያውና ይሄ ቁርአን አንቀጽ ይታያቸዋል። ሱረቱ ተውባ ላይ ነው ቁጥር 30 ላይ وقالت اليهود عزير ابن الله وقالت النصارى المسيح ابن الله የሚለው አይሁዶች ዑዘይር የአላህ ልጅ ነው አሉ ይላል። ያውና እዚህ ጋር ምን ይላል? حدثنا أبو كريب قال حدثنا يونس بن بكير قال حدثنا محمد بن إسحاق قال حدثني محمد بن أبي محمد مولى زيد بن ثابت قال حدثني سعيد بن جبير أو عكرمة عن ابن عباس قال أتى رسول الله صلى الله عليه وسلم سلام بن مشكم ونعمان بن أوفى وشأس بن قيس ومالك بن الصيف እነዚህ አራት አይሁዲዎች ናቸው ወደ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጋር መጡና አለ። ማን ነው ይሄን የሚዘግበው? አብዱላህ ኢብኑ አባስ የተባለው የነብዩ ሰለላሁ ዐለይሂ ወሰለም ተማሪ የሆነው የራሳቸው ሷሃባ የሆነው ያየ የሰማ አካል የተናገረ ነው። ተባቻለ አይደል? ምን አለ? ፈቃሉ እንዲህ አሉት እነዚህ አይሁዲዎች كيف نتبعك كيف نتبعك እንዴት ብለን እንከተልሃለን ሙሐመድ وقد تركت قبلتنا የኛን ቅብላት ተህሳለህ የማለት ወደ ኢየሩሳሌም ይሰግዱ ነበር ነብዩ ሰለላሁ ዐለይሂ ወሰለም መጀመሪያ ታዘው ከዚያ በኋላ ያንን ትተው ወደ ካዕባ ሰግደዋል አይደል? ስለዚህ ይሄን ትተህ እንዴት እንከተልሃለን? وانت لا تزعم ان عزير ابن الله ልክ እንዲሁ አንተ ደግሞ ዑዘይር የአላህ ልጅ ነው ብለህ አትሞግትም አታምንም። እንዴት እንከተልሃለን? ዑዘይር የአላህ ልጅ ነው ብለህ ያምናሉ እነሱ። ገብታችኋል? አላህም ይሄን ባሉ ጊዜ ይሄን የቁርአን አንቀጽ አወረደ። ዑዘይርም የአላህ ልጅ ነው አሉ አይሁዲዎች አለ። ያው ተፍሲር ጠበሪ በዚህ በቁርአን አንቀጽ ላይ እዚህ ታገኙታላችሁ ማለት ነው። እሺ ጥያቄ አለ ይቀጥል። እሺ ስንል ልጨርስ አንዴ። አንደኛ ምክንያቱ ያው ሶላት ስገድ ስለው ባለመስገዱ ነው አጥብ ያኔ ሶላት አይሰግድም ማለት ነው። በቤተሰብም በተለያዩ ጓደኛም ማስመክሬዋለሁ። ሁለተኛ ደግሞ ያው እኔ እንጃ ብቻ ያው ማለት ተተጋባን ጀምሮ ምን እንትን ሊለኝ አልቻለም። ስለዚህ ያን ብቻ እንጃ ወላሂ ምን ብዬ እንደምገልጽልህ አላውቅም። ገብቶናል። እሺ አንድ ሰው ሶላት የማይሰግድ ከሆነ መክራው አስመክራው ሚስት ባለመስገዱ ላይ ከጸና ፍቺ መጠየቅ ሙሉ ሐቅ አላት። ሁለተኛ ደግሞ አንድ ሰው ስንፈት ወሲብ ካለበት ወደ ፍቺ አትሄድ፣ ሙከራ ታድርግለት። የሚታከምበት መንገድና የሚስተካከልበት መንገድ ካለ ሞክራለት። ምንም አይነት መፍትሄ ከሌለው ፍቺ መጠየቅ ሙሉ መብትና ሐቅ አላት። ስለዚህ ትችላለች። እሺ ሌላኛው ጥያቄ ደግሞ ከቤተሰቦች ጋር በተያያዘ ነው። ቤተሰቦች ጋር ትንሽ በአቂዳ ዙሪያ እንጋጫለንና ያው አባቴ ደግሞ ብር ላኪ ሲለኝ 5 ቀን ሆነኝ በአላህ አስገባኝ ይላል። እንዴ ገና 6 ቀን ሳይሞላ አንድ ቀን ታገስና ትገባለህ ኢንሻአላህ። አንድ ነው ሰብር አድርግ። እሺ فعليك بالصبر فإن الصبر نور። እሺ ጥያቄሽ ምንድን ነው? እና ከቤተሰቦች ጋራ በአቂዳ ጉዳይ ላይ ትንሽ እንትንላለና አባቴ ደግሞ ብር ላኪ ሲለኝ እኔ አንዴ ልክለታለሁ። ያው ጫት ስለምቅምበትና ይሄንን እምቢ በማለቴ አላህ ይጠይቀኛል። ለወላጆቻችሁ ገንዘብ መርዳት በምትፈልጉ ጊዜ ለጫት፣ ለአስካሪ መጠጥ፣ ለሐራም ነገር እንደሚያውሉት ካወቃችሁ ገንዘቡን መላኩን ታቋርጡና የሚያስፈልጋቸውን የቤት አስቤዛ ገዝቶ የሚሰጥላቸው የቤተሰብ ክፍል ለእርሱ ለካቸው አስገዙና አስልኩላቸው አለ። እሺ ኢንሻአላህ። ሌላኛው ጥያቄ ደግሞ መዲያሚ ቁርአን ተፍሲር ገዝታ ሰጠችኝና በረመዳን ግን ያው የትኛው ትክክለኛ የአህለ ሱና ወል ጀማዓ ተፍሲር እንደሆነ በደንብ አላወቅኩትም ማለት ነው፣ አልተረዳሁትም። ያው ግን አለኔ ከና ያው የትኛው እንደሆነ ማወቅ አልቻልኩም። በጣም ጥሩ። ማወቅ የምትችይበትን መንገድ እነግርሻለሁ። ገበያ ላይ የሚሸጠው ትክክለኛ ተፍሲር ነው። ነገር ግን የአላህ ሱብሓነሁ ወተዓላ ባህሪያቶች ላይ የተረጎማቸው ትርጓሜዎች ስህተት ናቸው። እሱ ላይ ለዚያ ማወቅ ትችላላችሁ። ሱራ ጣሃ ቁጥር 5 ላይ ሄደሽ እዩ። ለምሳሌ አርራህማኑ ዐለል አርሽ እስተዋ የሚለውን ቃል
አዛኛው አምላካቸው አላህ ከአርሽ በላይ ከፍ አለ ነው ቀጥታ ቃል በቃል ትርጉም። ይሄን ትርጉም ማስቀመጥ ትተው በስልጣኑ ከፍ አለ ብለው የሚያስቀምጡ ሰዎች ካሉ ይሄንን አላህ Subhanahu Wa Ta'ala ከአርሽ በላይ መሆኑን ለመካድ ብለው ይሄን ቃል ያስቀምጡትን ሰዎች ይሄ ስህተት ነው። በዚህ ትክክልና ስህተት መሆኑን በዚህ መለየት ትችላላችሁ። ሌላው ላይ በትክክል ተርጉም አይቼዋለሁና ሱረቱ ጣሃ ላይና የተለያዩ ሱረቱል ፉርቃን ላይ ያለውን ሁሉንም ዛይቸው አላህ አርሹ ላይ ስልጣኑ ተደላደለ ነው የሚለውና እንዴት ላድርግሽ እንደዛ ነው የሚለው አይቼዋለሁ። በዛ ነው እንትን ያልኩት የጠረጠረው። መልካም ምናልባት አለ መሰለኝ ይሄ በትክክል ተተርጉሞ የተቀመጠ አፕሊኬሽን ያንን ፈልገሽ አገኘው። እዚህ ቦታ ላይ ብቻ ነው ይሄኛው ስህተት ያለበት። እሺ ሌላኛው ቃል በቃል ተቀምጧል። ሱረቱ ጣሃ ላይ ያለውን አይቼው ከዛ ሌላውም እንደዛው መሰለኝ ሌላውን አላየሁትም፣ ግን ሱረቱ ጣሃ ላይ ያለው የሚለው እንደዛ ነው። አዛኛው አምላካችሁ አርሹ ላይ ስልጣኑ ተደላደለ ነው። ሌላ ጥያቄ አለሽ? ለሌሎች القرآن يوحدنا لطريق الخير يوجهنا الله تعالى أنزله ورسول الله እሺ ጨርሻለሁ። አውጣኝ መውጣት አላበትም። እሺ አስወጣ ነው የሚባለው አማርኛ ቋንቋ ቲቸር ስታስተምረን። እሺ ጥያቄ አለ? ቀጥል። ከላይ ያለው ሰላም ነው። ሰላም አለይኩም ወራህመቱላሂ ወበረካቱሁ። አንዴ ምስጋና ሰላም ነው። እንዴት ነህ? ሰላም አለይኩም። ደህና ነኝ አልሐምዱሊላህ። እንዴት ነህ? አለን አልሐምዱሊላህ። እሺ ሙስሊም ከሆናችሁ በተራ ጠይቁ፣ ክርስቲያን ከሆናችሁ ላስቀድማችሁ ብዬ ነው። እንግዳን እናከብራለን፣ ቀድመን ቦታ እንሰጣለን ከሚለው ነው። እሺ ሙስሊሞች ከሆናችሁ ከታች አብዱ አሰላሙ አለይኩም ጥያቄ ካለ ቀጥል። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እኔ ጥያቄ ከዚህ በፊት ብዙ ኢማን አልነበረኝም አትልም? እሺ አሁን ሰላትን በምሰግድበትም ሰዓትም ወደ አላህ በቃ ውስጤ ላይ መጀመሪያ እንትን ያልኩትን ወንጀል ላይ እያስታወስኩኝ ፍርሃት የሚሰማኝ ነገር አለ። እሺ ወንድም እሱን ፍርሃት እንዴት እንደማጠፋ ብቻ ሌላ ነገር እንትን አይደለም። አይ ጥያቄ ብቻ ያችን ፍርሃት እንዴት እንደማጠፋ ብቻ ትንሽ መንገዱ ብትጠቁመኝ። እሺ ከተውባ መስፈርቶች መስፈርቶች መካከል ከንስሐ መስፈርቶች መካከል አንደኛው ነደም ነው፣ ጸጸት ነው። ይህ ጸጸት በውስጥህ መገኘቱ በትክክል ተውባ እንዳደረክ ያሳያል። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ አነደሙ ተውባ ነው፣ ጸጸት አንዱ የንስሐ መስፈርት ነው አሉ። ስለዚህ ሰውየው በትክክል መተውበቱን ወደ አላህ መመለሱን ንስሐ ማድረጉን እንዴት ነው ማወቅ የምንችለው ከተባለ ያን ወንጀል ባስታወሰ ቁጥር ይጸጸታል በጣም ገብቷቸዋል። ይህ በትክክል ምልክት ነው። እንዳልተውበት ማረጋገጫ በዚህ ተቃራኒ ያን የሰራውን ወንጀል እያስታወሰ ይደሰታል። ደስ የሚል ጊዜ እኮ ያሳለፍኩበት ጊዜ ነው የሚል ሰው ይሄ ሰው አልተውበትም በትክክል። እና ይህ ነገር በውስጥህ መገኘቱ ኢማን ነው። እንደው ገብቶሃል አይደል? ከኢማን ነው በትክክል ተውበት ከማድረግህ ምልክት ነው። እና ስለዚህ አሁን አላህ ደግሞ ወደ እኔ የተመለሰ ባሪያን ምድርለታለሁ ብሎ አልቋል። በቃ ወኢኒ ለገፋሩ ሊመን ታበ ይላል። ወደ እኔ ለተመለሰ ባሪያ እኔ እምርለታለሁ ብሏል። ስለዚህ ያንን እያስታወስኩ ሁል ጊዜ በሶላትህ ውስጥ ሶላትህን ትኩረትህን ሊሰርቅህ አይገባም። ምን ታደርጋለህ? አሁን በምትሰግድ ጊዜ ቢያንስ ሱረቱል ፋቲሃን ትርጉሙን አንብቡ። ሩኩዕ ላይ የሚባለው ሱጁድ ላይ የሚባለውን ትርጉሞች በደንብ አውቃችሁ ያን እያስተነተናችሁ ሶላታችሁን መስገድ ነው ያለባችሁ። እሺ አይሽ አመሰግናለሁ። ጀዛከላሁ ኸይራን። እሺ ጥያቄ አላችሁ ሌሎች? ወአለይኩም ሰላም። ወአለይኩም ሰላም። እሺ እኔ ጥያቄ ምን መሰለህ፣ ለምሳሌ አዛን ፈጅር ሱብህ አንድ ሴት ለምሳሌ ከባሏ ጋር ምናምን ጠዋት አዛን ከወጣ ሻወር ገብታ ፀጉሯን እንዲሁ ሳትታጠብ በውሃ ጠርጋ ምናምን መስገድ ትችላለች ወይ?
ሰላቱ እንዴት ነው ይቀበላል? ሙሉ ሻወር መውሰድ አለባችሁ። ፀጉርንም መታጠብ ግድ ነው። እሺ ሌላ ጥያቄ አለ? ሰላም አለይኩም ሁላችሁም እንዴት ናችሁ? ሰማላ ውሱ ሰማላ እኔ ገና ሰሞኑን ነው ያው ባለፈውም ነግሬያለሁ የነ ከዲጃና ኢንቲሳር እናት ነኝ። ያው እኔ መስለሜን ነግሬያለሁና አሁን የኔ ጥያቄ ምን መሰለክ እኔ ኒቃሚስት ነው መሆን የምፈልገው ማለት ነው። እና ኒቃሚስት መሆን የምችለው ቁርአንን ቀርቼ ስጨርስ ነው ወይስ አሁን ኒቃሚስት መሆን አልችልም? ትችላለሽ። እንደገና ደግሞ እችላለሁ። እንደገና እንትን ቁርአን እየተቀራልኝ ነውና የሆነ ሲር ምናምን አለ እና ሰውን ያው ፈልጌውም ሳይሆን ሰውን አውቄዋለሁ ማለት ነግራኝ ነው አንዱ አዛ የነበረች ሰውና ከዛ ሰው ጋር ጥሩ ነገር አለኝና ምንድነው ማድረግ የምችለው? ከትላንትና ጀምሮ ትንሽ ጭንቅላቴ እየተረበሸ ስለሆነ እሺ ምንድነው ማደርገው? ቁርአን በተደጋጋሚ አስቀሩ። ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ እስተርቁ ሚን አልዐይን ፈኢነ አልዐይን ሐቅ ብለዋል። በዐይንና ስለተለከፉ ሰዎች ቁርአን አስቀሩላቸው ዐይንና ያለ ነገር ነውና ብለዋል። እሺ ልጅ አቤል ሰላም ነው? ይሰማል? ደህና ነህ? እንዴት ነህ? አለ እግዚአብሔር ይመስገን። እንዴት ነህ? ሰላም ነው አለን አልሐምዱሊላህ። አለን። እሺ አይ ስርዓቱ ምናምን አይቼ ደስ ስላለኝ እስልምና ለመቀበል አስቤ ነበር። እሺ እስልምና ለመቀበል ፈልገህ ነው? ያ እሺ የምለውን ቃል አብረህ እየተከተልክ ለማለት ዝግጁ ነህ? አዎ። እሺ በል አሽሀዱ አላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ በቃ ጨርሰሃል። አሁን ያልከው ቃል የሸሃዳ ቃል ወይም የምስክር ቃል ይባላል። ትርጉሙ አሽሀዱ አን ላ ኢላሃ ኢለላህ ማለት እነሆ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ፣ ሙሐመድም የእርሱ መልእክተኛና ነብይ ናቸው ብዬ መሰክራለሁ ማለት ነው። አንድ ሰው እስልምና ሲቀበል ጊዜ አላህ ምን ያደርግለታል? ለዚህ ሰው ወደሚለው ስንመጣ ያለፈ ኃጢአቱን ሁሉ ይቅር እንደሚለው ቃል ገብቷል። እርሱ መሐሪ የሆነ አምላክ ነው፣ አዛኝ የሆነ አምላክ ነው። ሰዎች ወደ እኔ በሚመለሱ ጊዜ ምርላቸዋለሁ ብሎ ቃል ገብቷል። ወኢኒ ለገፋሩ ሊመን ታበ ይላል። ወደ እኔ የተመለሱ ሰዎችን እኔ ምርላቸዋለሁ እያለ ይናገራል። በቀጣዩ ዓለምስ ምን ተስፋ ቃል ሰጥቶናል? አምላክ ቃሉን ሊገባልን ይገባል። በቀጣዩ ዓለም ከሞት በኋላ ስላለው ህይወታችን እነዚያ አምነው መልካም የሰሩትን ገነትን አስገባቸዋለሁ እያለ ቃል ገብቷል። ይህ ነው አንድ ሰው እስልምናን ከተቀበለ በኋላ የመጀመሪያ ሊያደርገው የሚገባ ነገር ምንድነው ከተባለ ለዚህ ላመንከውና ለመሰከርከው ለአንድ አምላክ ብቻ መስገድ ነው። አምልኮን ለእርሱ ብቻ መፈጸም ነው። እንግዲህ የመጀመሪያው የእስልምና ሃይማኖት ትእዛዝና መሰረት ነብያቶችም እንዳስተማሩት አምላክ አንድና ብቸኛ ነው፣ በእርሱ ላይ ቅንጣት አጋር የለውም። ከዚያ በኋላ መቀጠል ለዚህ ለአንዱ አምላክ ብቻ አምልኮን መፈጸም የሚለው ነው እና ስለ ሶላት አሰጋገድ በመማር ለዚህ ላመንከውና ለመሰከርከው ለአንድ አምላክ ብቻ መስገድንና አምልኮ መፈጸምን ትጀምራለህ ማለት ነው። ስምህ አቤል ነው አይደል? አቤል ይሰማል? አዎ ይሰማል። እሺ ስሙን መቀየር ግዴታ አይሆንብህም፣ ችግር የለበትም። ስሙ መቀየር የምትፈልግ ከሆነ አንተ ደስ ያለህን ስም መሰየም ትችላለህ። ኢስላማዊ ትምህርቶች የምታገኝበት ግሩፕ መግባት የምትፈልግ ከሆነ ደግሞ ከላይ ያለችው ልጅ ፎሎ አድርጋት።
የወንዶች ራሱ የሆነ የተዘጋጀ ግሩፕ አለ። እዛ ገብተህ ትማራለህ። ማንኛውም ጥያቄዎች ካሉ እስላማዊ ጥያቄ እየገባህ እዚህ መጠየቅ ትችላለህ። ሁሌ ላይቭ ስንከፍት እየገባህ ተከታተል። እስላማዊ ትምህርቶችን ከዚህ መክሰል ትችላለህ ማለት ነው። ኦኬ እሺ ስምህን መቀየር ትፈልጋለህ? እንቀይርልህ ወይንስ በዚሁ ይጽና? ስሙ ችግር የለበትም። ስሙ ችግር የለውም። አስቤበት ተቀይሯል። ግን አንድ ጥያቄ አለ። ላይክ የቪዛውስ ነገር ቪዛ ይሰጣል ምናምን ነገር እስልምና ለተቀበለ ተብዬ ነበር። የአሜሪካ ቪዛ የሚሰጠው የጀነት ቪዛ ነው። አንድ ሰው እስልምና ሲቀበል ጊዜ ወደ ጀነት የሚሄድበትን ቪዛ አላህ Subhanahu Wa Ta'ala ይሰጠዋል። ያን ቀድም ያነበብኩልህ የአምላክ የአላህ Subhanahu Wa Ta'ala ቃል ነው። እስልምና ሲቀበል ሰውየው የሚያገኘው የቀጣዩን ዓለም ህይወት እንጂ ምድራዊ ህይወትን አይደለም። ለዚህ ማስረጃ አምላክ አላህ Subhanahu Wa Ta'ala ሲናገር ምን አለ? إن الذين آمنوا وعملوا الصالحات لهم جنات النعيم ይላል። እነዚያ በአላህ አምነው መልካምን የሰሩ ሰዎች የገነትን ጸጋ ያገኛሉ እያለ በእርሷም ውስጥ ለዘላለም ዘውታሪዎች ናቸው ይላል። እና ይሄን ይመስላል። አይ ኦኬ ተሳስቻለሁ ማለት ነው። እኔ ገነትን በር ሳይሆን የአሜሪካን ቪዛ ለማግኘት ነበር። እንደዚህ እንትን ከተባለ ይሰጣል ምናምን ስለተባለ እንደዛ አስቤ ነው። አይ እንደዛ አይደለም። እኛ ጋር በሙስሊሞች ጋር ምድራዊ ህይወት የለም። በቀጣዩ ዓለም የሚገኝ ህይወት ብቻ ነው ያለው። ምድራዊ ህይወት አለ ብለን እኛ ለሰዎች ተስፋ እንሰጥም በፍጹም። በምድር ላይ እንዳውም አላህ Subhanahu Wa Ta'ala ምን ይላል? ወለልአኺረቱ ኸይሩን ለከ ሚነል ኡላ ይላል። ማንኛውም ሙስሊም ሲገሰጸን ጊዜ ከቅርቢቱ ዓለም ይልቅ የቀጣዩ ዓለም የመጨረሻው ዓለም ለእናንተ የተሻለ ነው እያለ ይነግረናል። ምክንያቱም ይህ ዓለም ጊዜያዊ ነው፣ አላቂ ነው። ቶታል ነው ለጊዜያዊ ዓለም ብሎ የሰው ልጅ የአምላኩን ቃል የሚቀበልበት እንትን ምክንያት አይኖርም። ለጊዜያዊ ዓለም ሳይሆን የዘላለማዊ ህይወትን ሊያስወርስህ የሚችል የሆነ ሃይማኖት ነው ኢስላም። አላህ በቁርአን ላይ ሲናገር ወኢነ ዳር አልአኺረተ ለሂየ አልሐይዋን ይላል። የቀጣዩ ዓለም የመጨረሻው ዓለም እርሷ ዘላለማዊ ህይወት ነች እያለ ይናገራል። እዛ እንጂ የሚገኘው እዚህ ምድር ላይ ምንዳን የምታገኝበት ነገር ከሰዎች የሆነ ነገር የምትቀበልበት ነገር አይደለም። እሺ ይሄን ይመስላል። እሺ ጥያቄ ያላችሁ መቀጠል ትችላላችሁ። እሱ ነው ልጠይቅ። እሺ መሀላ የሆነ ነገር ካደረኩኝ እከፍላለሁ ብለው ማለት አይከፍልም። ሰውየው ግን ትልቅ ወንጀል ላይ ወድቀዋል። እነዚህ ሰዎች ተውበት ሊያደርጉ ይገባል። እሺ እኔ ጥያቄ አለኝ። ሰላም አለይኩም። ወአለይኩም ሰላም። እኔ አንድ ጥያቄ አለኝ። እሺ ሱረቱል በቀራ ላይ ወደ 64 65ኛው አያ አላህ Subhanahu Wa Ta'ala ስለ የሆነ ቃል ኪዳን ይናገራል። አይ ቲንክ ስለ በኒ እስራኤሎች እነዚያ በሰንበት ቀን በቅዳሜ ቀን ስለተላለፉት እና ኋላ ላይ ደግሞ እንደ እርግማን ነገር ደግሟቸው they became apes ዝንጀሮ ጦጣ ምናምን እና ስለሱ ጉዳይ እስኪ በደንብ እንድትነግረኝ ፈልጌ ነው። ምናልባት ከተፍሲር አንፃር። እሺ አስሐብ السبت የሰብት ሰዎች በነቢይ ማን ነው ካለፉት ነቢያቶች በአንድ ነቢይ ጊዜ ربما يكون هذا بزمن موسى عليه السلام أو بنبي جاء بعده እነዚህ ሰዎች እስራኤላውያኖች ናቸው። እኛ የአምላክን ሕግና ስርዓት በመጠበቅ ለእርሱ ታዛዥ በመሆን ወደር የለንም እና ስለዚህ አንድ ቀን በቃ ፈተና ያቀርብልን አምላክ አሉ። በኢማናቸው በጣም ተማመኑ። በኢማኑ መተማመን ይሄ እንደው የድክመት ባህሪ ነው። እውቀት ያለው ሰው በአላህ ላይ ይመካል እንጂ በራሱ ላይ አይመካም። አያቸው ነብያቶች ወዐለ ላሂ ፈተወከሉ ኢን ኩንቱም ሙእሚኒን አሉ። አማኞች እንደሆናችሁ በአላህ ላይ ተመኩ አሉ። እነሱ ግን ምን አሉ? እኛ እምነታችን ጠንካራ ነው፣
በቃ አምላክ ይፈትነን ከፈለገ በእምነታችን ማንወድቅ ነን አሉ። እሺ እንግዲህ አሁን አላህ ሱብሓነሁ ወተዓላ ሊፈትናቸው ነው። ምን አላቸው? ፈተናው በሰብት ቀን ምንም አይነትን ስራ እንዳትሰሩ አላቸው። ምንም አይነትን ስራ እንዳትሰሩ፣ ለእኔ አምልኮ ብቻ ስሩ፣ በሌላው ቀን ግን መስራት ትችላላችሁ ተባሉ። እነዚያ ሰዎች የሚተዳደሩበት እነዚህ እስራኤላውያን ምን ነበር? አሳ ማስረግ ነበር። ከባህር ዳርቻ የሚኖሩ እስራኤላውያኖች ናቸው። አላህ በሱረቱል አዕራፍ ላይ ይገልጻቸዋል። ወስአልሁም ዐኒል ቀርየቲ አለቲ ካነት ሓዲረተል በሕሪ ኢዝ የዕዱነ ፊ ሰብቲ ኢዝ ተእቲህም ሒታኑሁም የውመ ሰብቲህም ሹርዐን ወየውመ ላ የስቢቱነ ላ ተእቲህም ይላል። እና እነዚህ ሰዎች ምን ፈተና ተሰጣቸው? በሰንበት ቀን ምንም አይነትን ስራ እንዳትሰሩ ተባሉ። በሌላው ቀን ግን መስራት ትችላላችሁ። ከዚያ በኋላ እንግዲህ ፈተና እስከሆነ ድረስ ፈተናው ምን ሆነባቸው? አላህ ሱብሓነሁ ወተዓላ እነዚህን ሰዎች ሊፈትናቸው ነው። ፈትነን ብለዋል በራሳቸው ጊዜ። ኢማናችን ጠንካራ ነው፣ ትዕዛዝህን አንተላለፍም ምናምን ብለው ልክ ቅዳሜ ሩበማ የኩነ የውም አልአሐድ ይሄ ቀን ምንድን ነው አሉ። በዚህ በሰንበት ቀን አሳ ይወጣል ወደ ውጭ። ያ ማለት በቃ ሲያዩት ቁመው ከባህሩ ዳርቻ አሳው ያዙኝ ይላል። በቃ በጣም እስከ መውጣት ሁሉ ይደርሳል። ነገር ግን የዛኔ መያዝ ምን ተብለዋል? ተከልክለዋል። እንዳትሰሩ ተብለዋል። በሌላ ቀን ሲሄዱ ደግሞ አሳ ለማስረቅ አንድ አሳ ያገኙ ይመለሳሉ። ከባድ ፈተና ነው። እነዚህ ሰዎች የሚተዳደሩት በዚህ ነው። በኢማናችን ጠንካራ ነንና የፈለገ ቢሆን ትዕዛዝና እንተላለፍን ፈትነን ብለዋል። የውመ ሰብቲሂም ሹርዕ ወየውመ ላ የስቢቱነ ላ ተእቲሂም፣ በዚህ በሰንበታቸው ቀን በቃ ይመጣል አሳው። ከሰንበት ውጭ በሆኑ ቀናቶች ደግሞ አሳ ይመጣል። በቃ ያዛቸው አላህ ሱብሓነሁ ወተዓላ ለፈተና ነው። ፈትነን ስላሉ እነዚህ ሰዎች አላስቻላቸውም። ከኢማናቸው ያው ተፈተኑ፣ ፈተናውን አልቻሉም። ምን አደረጉ ታዲያ? በቃ በሰንበት ቀን አናሰርግም አሳው ነው። ልክ አርብ ማታ እናሰርገ እንትን ወጥመዱ እናዘጋጀውና ቀኑን ሙሉ ቅዳሜን ሰንበት እናሳልፍና የቅዳሜ ምሽት ላይ ያን ያሰረግነውን ሲይዝ ውሏል። ገብታችኋል አይደል? ማታ ላይ እናወጣዋለን። ስለዚህ በሰንበት ቀን አላጠመድንም ማለት ነው አሉ። ተመልከቱ፣ የአላህ ህግ ላይ ዘዴን ተጠቀሙ። ይሄን የሚያደርጉ ጭፍሮች ተከፈሉ ለግማሽ። ሌሎች ምን አሏቸው? ሁለተኛ ጭፍሮቹ አላህን ፍሩ፣ ፈተና ራሳችን ጠይቀናል፣ መጽናት አለብን። ይሄን ትዕዛዝ አታምፁ፣ አትስሩ፣ በሰንበት ቀን ተብለናል፣ አንሰራም አሉ። እንዳትሰሩ። ሌሎቹ ሶስተኛ ጭፍራ ተከፈሉ ደግሞ ምን አሉ? እነዚያ ደግሞ አያሰርጉም፣ ነገር ግን ምን ያደርጉ ነበር? የሚመክሩትን ሁለተኛ ወገኖች ምን ጥልቅ አደረጋቸው? እናንተ ከፈለጉ ያሰርጉ፣ አያሰርጉ። እንዲህ አይነት ጭፍራ ተፈጠረ። አጋጥሟቸው አያውቅም? አንድ ሴት ልጅ ስትጨፍር ታይና እዚህ ኮሜንት ቪዲዮ ሰርታ ኮሜንት ላይ ሙስሊም ሄደው አላህን ፍሪ እህቴ፣ በሂጃብሽ ተሰተሪ፣ እንደዚህ አትጨፍሪ ምናምን ሲሉ ጊዜ ሌሎች ደግሞ ይመጡና አንቺ ምን ጥልቅ አደረገሽ በራሷ ህይወት። ለራሳቸው እኮ አይጨፍሩም፣ አይሰሩትም ወንጀልን፣ ግን የሚመክርን ሰው በቃ እንትን ይላሉ። ምን ጥልቅ አደረገሽ በሰው ህይወት፣ ፈታ ትበሉበት። አላህ ራሱ ይጠይቃት። አላህ ነው ስለሷ የሚያገባው፣ አንቺ ምን አገባሽ በህይወቷ የሚሉ ሰዎች አጋጥሟቸዋል። ልክ እንደነዚያ ሶስተኛ ወገኖች ተፈጠሩ። ስለዚህ ለሶስት ተከፈሉ ማለት ነው። አሁን ቅጣት ሲመጣ የትኛውን ክፍል የሚቀጣ ይመስላችኋል? ከሶስቱ የትኛው ይድናሉ? የትኛው ይቀጣሉ? ማን ነው የሚመልስ? ቁጥር 1 ያሰረጉት፣ ቁጥር 2 የመከሩት፣ ቁጥር 3 ደግሞ መካሪዎችን የወቀሱት። በቁጥር መልሱ። የትኞቹ ናቸው የሚቀጡት? የሚድኑት የትኞቹ ናቸው? ሶስት የሚቀጣሉ። የሚቀጡት የትኞቹ ናቸው? ሶስት አላቸው ሁላቸው። አንድና ሶስት የሚቀጡት አንድና ሶስት ናቸው። አንደኛዎቹ ወንጀሉን በመስራታቸው፣ ሶስተኛዎቹ መካሪዎቹን አትምከሩ ዝም በሉ ብለው ከመምከር በማገዳቸው ምክንያት አያቸው። ሁለተኞቹስ እነሱ አይቀጡም። ለምን? ተው አትስሩ ብለው ከልክለዋል።
ለዚህም ነው አላህ ሱብሓነሁ ወተዓላ ፈለማ ዐተው ዐማ ኑሁ ምን ይላል? ወአንጀይና አለዚነ የንሀውነ ዐኒ ሱእ ወአኸዝና አለዚነ ዘለሙ ቢዐዛቢን በኢሲን ቢማ ካኑ የፍሱቁን እያለ ይናገራል። وإذ قالت أمة منهم لم تعظون قوما الله مهلكهم أو معذبهم عذابا شديدا قالوا معذرة إلى ربكم ولعلهم يتقون فلما نسوا ما ذكروا به يتمكروا بتن يتجسسوا بتن نجر برسنا أنبي بالهم جزي أنجينا الذين ينهون عن السوء النزيا كمدفو يمني كلكلتون أدانكوا أشوار الله كالله سلزي دارت ولا تكتر ولا تلايا لثناج ከመጥፎ የሚከለክሉትን አዳንኳቸዋል። አታምፁ ጌታን አላህን የሚሉትን አዳናቸው። ወአኸዝና الذين ظلموا بعذاب بئس እነዚያን ነፍሳቸውን በኃጢአት የበደሉትን ደግሞ አሳማሚ በሆነ ቅጣት ያዝኳቸዋል። እና ይህ ነው ታሪካቸው። ታዲያ እነዚያን ሰዎች በምን ቀጣቸው ከተባለ ፈለማ ዐተው ዐማ ኑሁ ዐንሁ ከተከለከሉት ነገር እንዲህ ብለው ያኔ ባመፁ ጊዜ ቁልና ለሁም ኩኑ ቂረደተን ኻሲኢን የተዋረዳችሁ ዝንጀሮች ሁኑ አልኳቸው አለ። ወዲያውም ዝንጀሮ ሆኑ እነዚያ ሰዎች። ይሄ ነው ታሪካቸው። ከዚያ በኋላ እነዚህ ሰዎች ወደ ዝንጀሮነት ተቀይረዋል። በራቸውን ከፍተው እንዳይወጡ በስራቸው በጣም አፍረዋል። አእምሯቸው እንዳለ ነው፣ የሰው አእምሮ ነው። አካላቸው ግን ወደ ዝንጀሮ ቀየራቸው አላህ ሱብሓነሁ ወተዓላ። ዝንጀሮ ሁኑ አላቸው፣ ወዲያው ዝንጀሮ ሆኑ። ልክ እነዚህ ሰዎች በራቸውን ከፍተው እንዳይወጡ ጸጸት ላይ ናቸው። አለቀሱ። ቅጣቱ ከመጣ በኋላ እዚያ አማኞቹ ወጥተው ሲፈልጓቸው ጊዜ ሄዱ። ድቅ ብለው ወደ ቤታቸው እስከሚያቸው ብለው ሲመጡ ተቀይረዋል እንዳለ ወደ ዝንጀሮ። እና ይሄ ነው ታሪካቸው። እና አንዳንድ ሰዎች ዝንጀሮ የሰው ልጅ መነሻ ከዝንጀሮ ነው ከዚህ ምናምን ብለው ከዚያ በኋላ የተራቡ ሰዎች የዝንጀሮ ሰዎች አሉ ምናምን ብለው ያስባሉ። ላ አብዱላህ ኢብኑ አባስ ሲናገር ማ መሰኸ አላሁ ኡመተን ኢላ ቂረደ አው ኸናዚር ኢላ ወአህለከሃ ፈለም የኩን ለሁም ነስሉን። አብዱላህ ኢብኑ አባስ ምን አለ? አላህ አንዲትን ትውልድ ወደ ዝንጀሮም ወደ አሳማ ወደ ተለያየ ምን አይቀየራቸውም፣ ዘራቸውን ወደ ላይ ያጠፋው ቢሆን እንጂ እንዲራቡ አያደርግም አላህ ሱብሓነሁ ወተዓላ። ከሰው ወደ ሌላ እንስሳት በቅጣት መልክ የተቀየሩ ካሉ እነዚህ ሰዎች በዛ ይጠፋሉ እንጂ የሚራቡ አይደሉም። እና ይሄን ይመስላል ታሪካቸው። መርሐባ። ሰላም አለይኩም። ወአለይኩም ሰላም። እኔም አንድ ጥያቄ አለኝ። እሺ ጥያቄ ምንድነው? ከልጅነቴ ጀምሮ የሰው ሀቅ ወደ ህይወቴ ይመጣል። ያው አንዳንድም አስቤም ሳይሆን በቃ በአጋጣሚ ወስደዋለሁ። እነዛን ሀቆች ደግሞ አላህ እንደማይተወልኝ አውቃለሁ። አሁን ላይ ገብቶኛል። አላህ የሰው ሀቅ ቅር አይለኝም። ስለዚህ እነዛ ሀቆችን አባታቸውን አላቅም፣ አሁን ላይ አላስተዋስም። እኔ በልጅነቴ ነበር እና እስከዛሬ አይደለም 5 ዓመት 4 ዓመት በፊት ነበር እንደዚህ አይነት ነገር። አሁን ጸጥቶኛል። እንዴት አድርጌ ነው ያ ነገር ማክፈል የምችለው? አባቱን አላውቀውም። የሰው ሀቅ ካለባችሁና ባለቤትን ማግኘት የማትችሉ ከሆነ ያን በሰደቃ መልክ ለምስኪኖች መስጠት። ምን ያህልም እንደሆነ አላውቅም፣ በግምት ይሄን ያክል ሊሆን ይችላል የሚለውን አስብና አንተ ሰደቃ አድርግ፣ ስላለፈው ተውበት አድርግ። አሁን የሚያውቃቸው ሰዎችም አሉ። አፍራቸዋለሁ። ምንድነው የሚሉኝ? እኔ እንደወሰድኩባቸው ባያውቁ ምን ይሉኛል? እነሱን ደግሞ በስጦታ መልክ ይሄ ስጦታ ሀዲያ ብለህ ስጣቸው። ያንንም ለማድረግ የምታፈር ከሆነ በስማቸው ሰደቃ ማድረግ። እንደሱም ሆነ አሁን ለምሳሌ ከሌላ ሃይማኖቶች የክርስቲያን ጓደኞች አሉ አይደል? ከነሱም የሆነ አለ። የነሱንም በሰደቃ መልክ ማድረግ ይችላል። እና አዎ ይሄን እነሱን ማግኘት አትችልም እነዚህን ክርስቲያኖች ወይንስ ትችላለህ? የተለያየ ሀገር ነው ያለነው፣ ግን ይከፉብኛል። ካወቁብኝ እኔ ማፍሯለሁ። እሺ ስጣቸው። የነሱን ይሄን በስጦታ መልክ ብለህ ትሰጣቸው መልካም።
ይሄ ለማድረግ የምትፈራ ከሆነ ሰደቃ ቢባል ይሄ ለድሃዎች ይሰጣል። ነገር ግን ለነዚያ ሰዎች ለክርስቲያኖቹ በአኺራ ላይ ምንዳ የሚያስቆጥርላቸው አይደለም። ታዲያ ምን ይጠቀማሉ ከተባለ አላህ በዚሁ በምድር ላይ ጸጋን ይተካላቸዋል። አያችሁ እንጂ ለነሱ ሰደቃ ሆኖ አኺራ ላይ የሚያዝ አይደለም። አላህ እዚሁ ምድር ላይ ያበላቸዋል፣ ያጠጣቸዋል። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? ኢነል ካፊረ ኢዛ ዐሚለ ቢሐሰነትን አጥዐመ ቢሃ ጡዕመተን ፊዱንያ ወአማ አልሙእሚን ኢዛ ዐሚለ ቢሐሰነትን አጥዐመ ቢሃ ጡዕመተን ፊዱንያ ወደኸረ አላሁ ለሁ ፊል አኺራ። አንድ ከሃዲ የሆነ ሰው በምድራዊ ህይወቱ ላይ ሳለ መልካም ስራ ቢሰራ አላህ በዚሁ በምድር ላይ ያበላዋል፣ ያጠጣዋል፣ እዚሁ ምድር ላይ ይተካለታል አሉ። በቀጣዩ ዓለም ግን አይዘጋጅለትም አላህን ስለካደ። ነገር ግን አማኝ የሆነ ሰው ደግሞ መልካም ስራ ቢሰራ አሉ ነብዩ ሰለላሁ ዐለይሂ ወሰለም አላህ እዚሁ ምድር ላይ ያበላዋል፣ ያጠጣዋል፣ ይተካለታል፣ በቀጣዩ ዓለምም ጀነትን ያዘጋጅለታል አሉ። በአላህ ሱብሓነሁ ወተዓላ አምነዋል እነሱ። እሺ እና ይሄ ነው። እሺ አመሰግናለሁ። አስወጣኝ። በቃ ቦታ መያዝ አልፈልግም። ቦታ መያዝ አልፈልግም? አዎ ሌሎቹ ይጉና። ኦኬ ችግር የለውም። በቃ እኮ ቦታ መያዝ ፈልግ ሰው ነበር በአላህ ያለ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም ነው? ዳ አልሐምዱሊላህ። ሪካርድ ላድርግና አንድ ጥያቄ ያለኝ በደንብ እንድታብራራልኝ እፈልጋለሁ። አይ አላህ እኛ እሱን ብንገብረው የሚጠቀመው ነገር አለ እንዴ? ምን ብንለው ብንገብረው ማለት ምንድን ነው እንግዲህ በአማርኛ ልኮ ብንሰራለት ነው ብናመልከው አላህ ሱብሓነሁ ወተዓላን ብናመልከው የሚጠቀመው ነገር አለ ወይ? የለም። ባናመልከው የሚጎዳው ነገር አለ? አላህ ሱብሓነሁ ወተዓላን ባናመልከው ብንከዳው የሚጎዳው ነገር አለ ወይ? የለም። ይሄ ለምን ፈጠረን? እሱ ልነግርህ ነው። አላህ ሱብሓነሁ ወተዓላ እኛን የፈጠረን ለምንድን ነው? ለአምልኮ ነው። የአምልኮ ማንን ነው የሚጠቅመው ከተባለ እኛን ራሳችንን ነው። እኛ ብንክደውስ ማንን ነው የሚጎዳው? ራሳችንን ነው የሚጎዳው። ብንጠቀም ወደ እርሱ እንቀርባለን፣ ከእርሱ ዘንድ ትልቅ ደረጃ እናገኛለን። ብናመልከው ብንክደው ደግሞ ከእርሱ ዘንድ እንርቃለን፣ የእርሱን ቅጣት ይጠብቀናል። አላህ ሱብሓነሁ ወተዓላ ይህን በሐዲስ አልቁድሲ ላይ ሲናገር ምን ይላል? የብነ አደም የአደም ልጆች ሆይ ለው አነ አወለኩም ወአኺረኩም ወኢንሰኩም ወጅነኩም ካኑ ዐላ አትቃ ቀልቢ ረጁሊን ሚንኩም ለማ ዛደ ዛሊከ ሚን ሙልኪ ሸይእ ፊ ሙልኪ ሸይአን። የብነ አደም ለው አነ አወለኩም ወአኺረኩም ወኢንሰኩም ወጅነኩም ካኑ ዐላ አፍጀር ቀልቢ ረጁል ዋሒድ ሚንኩም ለማ ነቀሰ ዛሊከ ሚን ሙልኪ ሸይአን አለ። የአደም ልጆች ሆይ አምላካችን አላህ ከእናንተ የመጀመሪያችሁም የመጨረሻችሁም ሰዋችሁም ጅናችሁም ከመካከላችሁ በሚገኝ በአንድ እኔም በሚፈራ ሰው ልብ ላይ ብትሆኑ ሁላችሁም በእኔ ስልጣን ላይ የሚጨምርልኝ ነገር የለም ማለት። የአደም ልጆች ሆይ ቀጥሎ ከእናንተ የመጀመሪያችሁም የመጨረሻችሁም ሰዋችሁም ጅናችሁም በአንድ እኔም በሚያምጽ ሰው ልብ ላይ ብትሆኑ ሁላችሁም ልክ እንደዚህ አንድ ሰው እንደ አማጺ ሰው ብትሆን ከእኔ ስልጣን የሚቀንስ ነገር የለም ማለት ያችሁ። ስለዚህ ተጠቃሚዎቹ ማናቸው? የሰው ልጆች ናቸው። ያ ስለተገዛ ነው የሚጨምርለት ነገር አይደለም። እርሱ ሁሌ ከሁሉ በላይ ነው። ምንም የሚያስፈልገው ነገር አይደለም። ወላሁ ገኒዩን ዐኒል ዓለሚን። እኔ አምላካችሁ አላህ ከዓለማት የተብቃቃሁ ነኝ አለ። ሰላም ዩዒዙ መን የሻእ ወዩዚሉ መን የሻእ ወየርፈዑ መን የሻእ ወየኽፊዱ መን የሻእ። የፈለገውን ከፍ ያደርጋል፣ የፈለገውን እርሱ ዝቅ ያደርጋል። የፈለገውን ይሾማል፣ የፈለገውን ያወርዳል። ያሻውን የሚፈልገውን የሚሰራ ምን ይፈልጋል? ኢነላህ የፍዐሉ ማ የሻእ። እኔ አምላካችሁ አላህ ያሻኝን እሰራለሁኝ አለ። ኢነላህ የፍዐሉ ማ ዩሪድ። እኔ አምላካችሁ አላህ የፈለኩትን እሰራለሁኝ ያለ ይናገራል። ታዲያ እኛ መገዛታችን ለማን ነው የሚጠቅመው ከተባለ ለራሳችን ነው። ይታላ ወደ እርሱ ያቀርበናል አላህ ሱብሓነሁ ወተዓላ የእርሱን ጸጋ ይሰጠናል ብንገዛው። ብንክደው ደግሞ ከእርሱ እንርቃለን፣ የእርሱን ቅጣት ተገቢዎች እንሆናለን። እሺ ነው። ስለዚህ እኛ በምክንያት አይደለም ማለት ነው የተፈጠርነው፣ ለሱ ጥቅም ሳይሆን ለራሳችን ስንል የተፈጠርነው። እዚህ ላይ ምክንያት አይደለም የተፈጠርነው አትበሉን። ማችል ምክንያት አለ። የተፈጠርንበት ለአምልኮ ነው። አላህ በቁርአን ላይ ሲናገር ወማ ኸለቅቱል ጅነ ወልኢንሰ ኢላ ሊያዕቡዱን ይላል። ሰዎችንም ሆነ ጋኔኖችን እኔን በብቸኝነት እንዲገዙኝ እንጂ አልፈጠርኳቸውም ማለት። የተፈጠርንበት ምክንያት ምንድነው ከተባለ ለአምልኮ ነው። ያ አምልኮ ማንን ነው የሚጠቅመው ታዲያ ከተባለ እኛን የሰው ልጆችን ነው። ገብቷል? ብንክደውስ ማንን ነው የሚጎዳው? እኛን የሰው ልጆችን። ፈጣሪ የሚጎዳ የሚጠቀመው ነገር አለ ወይ በዚህ ነገር ላይ? በፍጹም የለም። እርሱ
እሺ እንደዚህ አይነት ጥያቄ ስናነሳ ካፊር እንሆናለን እንዴ? ላ አትሆንም። ባለማወቅ ሰውየው ጥያቄ ቢያነሳ ካፊር ነው። እሺ አንድ ጥያቄ ልጨምርና ወርዳለሁ። የሴት ልጅ ግርዛት ላይ ምን አይነት አመለካከት አለ? የኔ አመለካከት ምን ያደርጋል? የአላህና የመልእክተኛው በሸሪዓው ይቻላል ወይስ አይቻልም? ይውተኛል። እሺ የሴት ልጅ ግርዛትን አስመልክቶ የመጣው ወንድ ልጅ ነው። ወኢዝ ብተላ ኢብራሂም ረብሁ ቢከሊማቲን ይላል አላህ ሱብሓነሁ ወተዓላ በቁርአን ላይ። እኔ ኢብራሂም ዓለይሂ ሰላምን በፈተንኩት ጊዜ እያለ ይናገራል። ከፈተናቸው ፈተናዎች ኢነላህ ብተላ ኢብራሂም ቢኸምሲን ምንሁ ልኺታን አሉ ነቢ ሰለላሁ ዐለይሂ ወሰለም ሐዲስ ላይ። አላህ ኢብራሂምን በአምስት ነገራቶች ፈተነ። ከእርሱ መካከል አንደኛው ግርዛት ነው። ይህንንም ትእዛዙን ፈጸመ፣ ትውልዶቹም እንዲፈጽሙ ታዘዙ እያሉ ነቢያችን ሰለላሁ ዐለይሂ ወሰለም ይናገራሉ። ወንድ ልጅ ነው እንዲገረዝ የታዘዘው። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? ኸምሱን ሚነል ፊጥራ ወሚንሁል ኺታን አሉ። አምስት ነገራቶች ከተፈጥሮ ግዴታዎች ናቸው፣ ከእነርሱ መካከል አንደኛው መገረዝ ነው አሉ። ይህ ነው። በሌላ ሐዲስ ላይ ወንድን ሴትን ይመለከታል ብለው የሚናገሩ ሰዎች የትኛውን ሐዲስ ማንሳት ነው? ናግባ ልክ ይላል። በሌላ ሐዲስ ላይ ሰዎች ምንድነው የሚሉት? ኢዘ التقى الخيتتان فقد وجب الغسل إذا التقى الخيتتان فقد وجب الغسل። ሁለት ብልቶች በተገናኙ ጊዜ ትጥበት ግዴታ ሆነ ይላል። ኺታን የሚለውን ቃል እዚህ ቦታ ላይ ማን ነው ብልት የሚለውን ቃል የተጠቀሙት? ነብያችን ሰለላሁ ዐለይሂ ወሰለም ኺታን ግርዞች በሚል ነው። ስለዚህ ግርዞች ካለ ሁለቱም ወንድንም ሴትንም መገረዝን ያመላክታል ይላሉ። እንደዛ አይደለም። የሐዲሱ ትርጓሜ ምንድነው? ኺታን ማለት የፈለጉት ነብዩ ሰለላሁ ዐለይሂ ወሰለም ብልቶች ከተገናኙ ለማለት ነው። ያልተገረዘ ሰው መገናኘት አይችልም ወይ? ይችላል። ያን ነገር ባለማድረጉ ይጠየቃል፣ ወንጀለኛ ይሆናል እንጂ ግንኙነት እንዳያደርግ ኃጢአት ነው በርሱ ላይ አልተባለ። አያቸው አይደል? ስለዚህ ኺታን የሚለው ብልቶች ከተገናኙ ለማለት ነው። ነብያችን ሰለላሁ ዐለይሂ ወሰለም ይሄን ሐዲስ እየተናገሩ ያለው ስለ ትጥበት ነው። ስለ ትጥበት ነው። አሁን እዚህ ቦታ ላይ ይሄን ሐዲስ ነብያችን ሰለላሁ ዐለይሂ ወሰለም ትጥበት መቼ ግዴታ እንደሚሆን በማን ላይ ሰዎች ተካልፈው ነው የመጡትና የጠየቋቸው። ቅዱሳኖች ይሄን ያዩና ስለ ብልት ነው እንዳለ እስልምና የሚያወራው መቼ ትጥበት ማድረግ እንዳለባቸው ካያስተምሩ መዝይ ሲወጣ መንይ ሲወጣ የትኛው ትጥበት በክርስትና ወፍ አይታወቅም። ኢስላም ይሄን ነገር መተብራራው ለሰው ልጆች ተጨማሪ እውቀትን ይዞ ሄዶ ማመስገን ሲገባው ኢስላም እስልምና ስለ ብልት ነው የሚያወራው፣ ስለ ስፐርም ነው የሚያወራው። ስለ ንጽህና ካላወራ ስለምን ያወራ? እንግማ እንደዛ ምሻል ለናንተ ለሷር። ለማንኛውም ይሄ ሐዲስ የተጠቀሰበት ምክንያት ከሙሃጅሮችና ከአንሷሮች መተው እናታችን አይሻን ይጠይቃሉ። ሐዲሱን ያስተላለፈችው እናታችን አይሻ መጡና ምን አሉ? አንድ ሰው ሚስቱን ከተገናኘ ነው ሻወር ግዴታ የሚሆንበት አሉ። ሌላኛው ደግሞ አይ የዘር ፈሳሽ ከፈሰሰው ነው ግዴታ የሚሆነው አሉ። ተካለፉ ሰዎች። አያችሁ አይደል? ሰውየው ሚስቱ ሲገናኝ ጊዜ የዘር ፈሳሽ ከፈሰሰው የዛኔ ነው ትጥበት ሻወር ግዴታ የሚሆንባቸው ባልና ሚስት አሉ። ሌሎች ተሰሃቦች ደግሞ ምን አሉ? አይ ብልትና ብልት እስከተነካካ ድረስ የዘር ፈሳሽ ፈሰሰም አልፈሰሰም ትጥበት ግዴታ ይሆናል ብለው ተካለፉ። አያችሁ፣ ሰሃቦች በሚካለፉ ጊዜ ወደ እናታችን አይሻ ጋር ይመጣሉ። እርሷ የእውቀት ባለቤት ነች። የእውቀት ባለቤት ነች። መጡ አይሻ ጋር ጠየቋት። እርሷ ደግሞ ከነብዩ ሰለላሁ ዐለይሂ ወሰለም የሰማችውን ዘገበችላቸው። ችግራቸውን መፍትሄ ሰጠቻቸው፣ ፈትዋ ሰጠቻቸው። ምን አለች? فإني قد سمعت رسول الله صلى الله عليه وسلم يقول إذا التقى الخيتتان فقد وجب الغسل የሚለውን ሐዲስ የዛኔ ተናገረች። እኔስ የአላህ መልእክተኛን እንዲህ ሲሉ ሰምቻቸዋለሁኝ። መቼ ትጥበት ግዴታ እንደሚሆን ማለት ነው። ሁለት ብልቶች እስከተገናኙ ድረስ ትጥበት ግዴታ ሆኗል ብለዋል አሉ። ስለዚህ የዘር ፈሳሽ ፈሰሰም አልፈሰሰም ግንኙነት ብልትና ብልት መገናኘቱ ብቻ ትጥበትን ግዴታ ያደርጋል ማለት ነው። ይሄ ሆነ መልሱ ማለት ነው። ሲጀምር እየጠየቁ ያሉት የዘር ፈሳሽ ከወጣና ካልወጣ ነው ወይ ግንኙነት ማን ነው ሻወር የሚያስወስደው የሚለው። ስለዚህ እናታችን አይሻ በምን ገለጸች? ብልቶች የሚለውን ቃል ተወችውና ግርዞች በሚለው ቃል ተናገረቻቸው። ስለዚህ ሴት ልጅ ትገረዝ ይላል እስልምና። ላ ትገረዝ የሚል የለም። ብልት የሚለውን ቃል ላለመጠቀም ፈልጋ ግርዞች ብላ ያኛውን ቃል ተጠቅማ ነው እንጂ ሌላ አይደለም። የፈለገችበት ምንድነው ከተባለ ብልቶች የሚለውን ቃል ፈልጋበት ነው። ይሄ ነው። እሺ አመሰግናለሁ። ስለዚህ እሷ አሁን ለምሳሌ ባለፈው ነው አንድ ወንድሜ ሕፃን ልጅ ወለደና ሴት ነው የወለደው። ሚስትዋ መገረዝ አለባት ግዴታ ስትለው ላ ችግር የለውም ማለት እሱ ሲላት
እሷ ደግሞ ሐራም ነው ግዴታ መገረዝ አለባት አለችው። ላ ለሴት ልጅ ግዴታ አይደለም፣ ለወንድ ልጅ ነው ግዴታ የተባለው። ለወንድ ልጅ ነው። እሺ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ይሰማል? ይሰማል። አንድ የሆነች እህታችን ጠይቃክ ስለ ሰላት ጉዳይ ስለ ጁማ ሰላት የሰጠውን ትምህርት ያዳመጥኩ ነበርና እሱ ያለንበት አካባቢ አዛን የለም፣ የጀማ ሰላት የለም። አንዳንዴ አንድ መስጊድ አለ የጀማ ሰላት የሚሄደው 30 ደቂቃ 40 ደቂቃ ነድቼ ነውና በመጀመሪያ ይሄን ጉዳይ እንዴት ነው የምታየው? እሺ በአካባቢ መስጊድ ከሌለ ትጠይቅበት አለ። ኦኬ መስጊዱ አዛን የማትሰማበት በጣም ሩቅ ከሆነ አሁንም እንዲሁ ቤተ መስገድ ትችላለህ። በጣም ሩቅ ከሆነ የአዛን ድምጽ የማትሰማበት አካባቢ ላይ ከሆነ በጣም ሩቅ ከሆነ የዛኔ ቤተ እዛው መስገድ ትችላለህ። መሄድ ከቻልክ ደግሞ በጣም የተሻለ ነው። የአዛን ድምጽ ከሰማህ ግን የመሄድ ግዴታ አለብን የዛኔ። እሺ መስጊድ ከሌለስ በአካባቢያችን የዛኔ ቤታችን ሰግዳለን፣ ችግር የለብንም። እሺ መስጊድ አለ ግን ጁማ ብቻ ነው የሚሰገድበት አብዛኛው ጊዜ ማለት ነው። ሄጄ ብቻዬን ሰግጄ ነው የምመለሰው እና በሰጠው ኡዙር ላይ ወይ አንድ ሰው ታሞ ወይ ደግሞ መንገዱ ላይ ችግር ያለበት ስላልክ ነው። እሺ አሁንም ብቻዬን ነው የምሰግደው ያልከው መስጊዱ ጁማ ቀን ብቻህን ነው የምሰግድበት ሰዎች አይመጡም? ኖ ጁማ እንትን አለ ጁማ አለ ጀማ ካለ ያ መስጊድ ላይ አንተ መሄድ የምትችል ከሆነ አቅሙ ካለ ሄደህ ስገድ። ኦኬ ካልቻልክ ችግር የለም። እና ሁለተኛ ጥያቄ ልጠይቅ። ሶሪ ይቻላል። ሁለተኛ ጥያቄ አንድ አብሬያት መሰራት ሴት ነበረች፣ ኢትዮጵያ አይደለችም። ከመስለሜ በፊት ሰለምቴ ነኝ ባዘወይና ገንዘብ እኔ ጋር ነበራት። በአጋጣሚ ሆኖ እኔ ወደ ሌላ ቦታ ሄድኩኝ፣ አልተገናኘንም እና ገንዘቧን ደግሞ ልመልስላት ላገኛት አልቻልኩም። ገንዘቡ ደግሞ የነበረው በሌላ ካረንሲ ነበርና በሌላ ገንዘብ ነው የነበረው፣ በኢትዮጵያ ብር አይደለም። አሁን ሴትዮዋን ካጣሁኝ ሰደቃ ባወጣላት ይደርስላታል ወይንስ ወንጀሌ በዛው ይማራል? ወደ እስልምና ከዛም በኋላ ስለገባው ማለት ነው። እሺ አዎ ያን ገንዘብ የሰዎች ሐቅ ካለባችሁ ከመስለማችሁ በፊት ቢሆን ያን የሰው ሐቅ መመለስ አለባችሁ እና ያችን ሴት ማግኘትና መመለስ የምትችል ከሆነ ጥሩ። ካላገኘህ የእርሷን ቤተሰቦች የምታውቅ ከሆነ ለቤተሰቦቿ መስጠት። ምክንያቱም አንድ ሰው ገንዘቡን ሳይጠቀምበት ቢሞት ወይም ቢጠፋ የዛ ሰው ቤተሰቦች ናቸው ያንን ሐቅ ወርሰውት ሊጠቀሙበት የሚችሉት ነው። ሁለቱንም ማግኘት ካልቻላችሁ በአካባቢያቸው ለሚገኙ ድሃዎች ይህን ገንዘብ ስጡት። ኦኬ ሽክራን። ልጅቷን ሰውየውን ስለማላገኛ በቃ ሰደቃ መስጠት አለብኝ ማለት ነው። ቤተሰቦቿን ማግኘት አልችልም፣ የሌላ ሀገር ዜጋ ስለሆነች ማለት ነው። ኦኬ ጀዛከላህ ኸይር። ቢስሚላሂ ራህማኒ ራሂም ወነጅሚ ኢዛ ሀዋ ما ضل صاحبكم وما غوى وما ينطق عن الهوى إن هو إلا وحي يوحى علمه شديد القوى ذو مرة فاستوى وهو بالأفق الأعلى ثم دنا فتدلى فكان قاب قوسين أو أدنى فأوحى إلى عبده ما أوحى ما كذب الفؤاد ما رأى أفتمارونه على ما يرى ولقد رآه نزلة أخرى عند سدرة المنتهى عندها جنة المأوى إذ يغشى السدرة ما يغشى ما زاغ البصر وما طغى لقد رأى من آيات ربه الكبرى أفرأيتم اللات والعزى ومناة الثالثة الأخرى ألكم الذكر وله الأنثى تلك إذا قسمة ضيزى إن هي إلا أسماء
سميتموها أنتم وآباؤكم ما أنزل الله بها من سلطان إن يتبعون إلا الظن وما تهوى الأنفس ولقد جاءهم من ربهم الهدى أم للإنسان ما تمنى فلله الآخرة والأولى وكم من ملك في السماوات لا تغني شفاعتهم شيئا إلا من بعد أن يأذن الله لمن يشاء ويرضى إن الذين لا يؤمنون بالآخرة ليسمون الملائكة تسمية الأنثى وما لهم به من علم إن يتبعون إلا الظن وإن الظن لا يغني من الحق شيئا فأعرض عمن تولى عن ذكرنا ولم يرد إلا الحياة الدنيا ذلك مبلغهم من العلم إن ربك هو أعلم بمن ضل عن سبيله وهو أعلم بمن اهتدى ولله ما في السماوات وما في الأرض ليجزي الذين أساءوا بما عملوا ويجزي الذين أحسنوا بالحسنى الذين يجتنبون كبائر الإثم والفواحش إلا اللمم إن ربك واسع المغفرة هو أعلم بكم إذ أنشأكم من الأرض وإذ أنتم أجنة في بطون أمهاتكم فلا تزكوا أنفسكم هو أعلم بمن اتقى أفرأيت الذي تولى وأعطى قليلا وأكدى أعنده علم الغيب فهو يرى أم لم ينبأ بما في صحف موسى وإبراهيم الذي وفى ألا تزر وازرة وزر أخرى وأن ليس للإنسان إلا ما سعى وأن سعيه سوف يرى ثم يجزاه الجزاء الأوفى وأن إلى ربك المنتهى وأنه هو أضحك وأبكى وأنه هو أمات وأحيا وأنه خلق الزوجين الذكر والأنثى من نطفة إذا تمنى وأن عليه النشأة الأخرى وأنه هو أغنى وأقنى وأنه هو رب الشعرى وأنه أهلك عادا الأولى وثمود فما أبقى وقوم نوح من قبل إنهم كانوا هم أظلم وأطغى والمؤتفكة أهوى فغشاها ما غشا فبأي آلاء ربك تتمارى هذا نذير من النذر الأولى أزفت الآزفة ليس لها من دون الله كاشفة أفمن هذا الحديث تعجبون وتضحكون ولا تبكون وأنتم سامدون فاسجدوا لله واعبدوا بسم الله الرحمن الرحيم إلى ما نسبح ليلى من نسبح النكرة سورة
سورة الرحيم عما يتساءلون عن النبأ العظيم الذي هم فيه مختلفون كلا سيعلمون ثم كلا سيعلمون ألم نجعل الأرض مهادا والجبال أوتادا وخلقناكم أزواجا وجعلنا نومكم سباتا وجعلنا الليل لباسا وجعلنا النهار معاشا وبنينا فوقكم سبعا شدادا وجعلنا سراجا وهاجا وأنزلنا من المعصرات ماء ثجاجا لنخرج به حبا ونباتا وجنات ألفافا إن يوم الفصل كان ميقاتا يوم ينفخ في الصور فتأتون أفواجا وفتحت السماء فكانت أبوابا وسيرت الجبال فكانت سرابا إن جهنم كانت مرصادا للطاغين مآبا لابثين فيها أحقابا لا يذوقون فيها بردا ولا شرابا إلا حميما وغساقا جزاء وفاقا إنهم كانوا لا يرجون حسابا وكذبوا بآياتنا كذابا وكل شيء أحصيناه كتابا فذوقوا فلن نزيدكم إلا عذابا إن للمتقين مفازا حدائق وأعنابا وكواعب أترابا وكأسا دهاقا لا يسمعون فيها لغوا ولا كذابا جزاء من ربك عطاء حسابا رب السماوات والأرض وما بينهما الرحمن لا يملكون منه خطابا يوم يقوم الروح والملائكة صفا لا يتكلمون إلا من أذن له الرحمن وقال صوابا ذلك اليوم الحق فمن شاء اتخذ إلى ربه مآبا إنا أنذرناكم عذابا قريبا يوم ينظر المرء ما قدمت يداه ويقول الكافر يا ليتني كنت ترابا بسم الله الرحمن الرحيم والنازعات غرقا والناشطات نشطا والسابحات سبحا فالسابقات سبقا فالمدبرات أمرا يوم ترجف الراجفة تتبعها الرادفة قلوب يومئذ واجفة أبصارها خاشعة يقولون أئنا لمردودون في الحافرة أئذا كنا عظاما نخرة قالوا تلك إذا كرة خاسرة فإنما هي زجرة واحدة فإذا هم بالساهرة هل أتاك حديث موسى إذ ناداه ربه بالوادي
اذهب إلى فرعون إنه طغى فقل هل لك إلى أن تزكى وأهديك إلى ربك فتخشى فأراه الآية الكبرى فكذب وعصى ثم أدبر يسعى فحشر فنادى فقال أنا ربكم الأعلى فأخذه الله نكال الآخرة والأولى إن في ذلك لعبرة لمن يخشى أأنتم أشد خلقا أم السماء بناها رفع سمكها فسواها وأغطش ليلها وأخرج ضحاها والأرض بعد ذلك دحاها أخرج منها ماءها ومرعاها والجبال أرساها متاعا لكم ولأنعامكم فإذا جاءت الطامة الكبرى يوم يتذكر الإنسان ما سعى وبرزت الجحيم لمن يرى فأما من طغى وآثر الحياة الدنيا فإن الجحيم هي المأوى وأما من خاف مقام ربه ونهى النفس عن الهوى فإن الجنة هي المأوى يسألونك عن الساعة أيان مرساها فيما أنت من ذكراها إلى ربك منتهاها إنما أنت منذر من يخشاها كأنهم يوم يرونها لم يلبثوا إلا عشية كأنهم يوم يرونها لم يلبثوا إلا عشية